ስትፈቺና ጭንቅላትሽ ስራ ሲያጣ ቁጭ ስትይ በሀሳብ ይዞሽ ይሄዳል። እስቲ ሄደሽ ፕሮፋይሉ ብሎክ አታርጊው ምናምን ይልሽ፣ እሱን ዝም ማስባያ ነው። ይህንን ለአንድ ወር በተከታታይ ጊዜ አሳጥተሽ ራስን ደግሞ ከቻልሽ ጓደኞች ጋር መደዋወል ማውራት፣ አንድ ጓደኛ ካለች ሴት ለምሳሌ ደውለሽ የባዜ ቁጡን እያወራችሁ መዋል፣ ጊዜ ካለሽ እንኳን ማለት ቁጭ የምትይበት ጊዜ ካለ፣ በዛ መሀል ስፔስ ያጣል ጭንቅላትሽ ውስጥ እሱ ለማሰብ ቀን ቀንን ሲተካ በዚህ ቴምፖ ውስጥ ስትቀጥይ የዛሬ ወር ምንም አይመስልሽ። በዚህ መልኩ አድርጊው። እሺ አሌክሲ እሞክራለሁ፣ ብቻ እሞክራለሁ። በነገራችን የአሌክሲ ስራ አይበዛብኝም። 24 ሰዓት ቁጭ ብዬ ነው የምውለው ማለት ነው። እሱን 24 ሰዓት ማስበው ማለት ነው። ብቻ ሌላ ነገሮች አሉ። ማውራት አልችልም፣ ግን ከኔ የሚወሰዳቸው ነገሮች አሉ። ስራ ስጪው ያልኩሽ ለራስሽ ላይምሮሽ የሆነ ብቻ ቢዚውን በሌላ ነገር እና ደግሞ አሁን እሱም በአንድ ቀን አይደለም እኮ ላይ ያፈቀርሽው በየቀኑ ስታወሩ ስትገባቡ በሪፒቲሽን ፍቅር ውስጥ ገባሽ። በዚህ ድግግሞሽ ነው የምትወጪው ማለት ነው። በሌላ አባባል እሞክራለሁ ኢንሻአላህ። መልካም ቀን። እሞክራለሁ አይደለም ዋጪው። እኔ ከሆነ የሚሰጠውን ኪኒን ምንድን ነው ልውጠው እሞክራለሁ። ምግብ በፊት በባዶ ሆድሽ ዋጪው። ምግብ ከመብላትሽ በፊት የሚያሱት ኮሚቴ እናቋቁም እንዴ? ነርሶች አዳዲስ ነችን መቅጠር አለብን። ቤት ለቤት እየዞሩ በመሳሪያ እያስፈራሩ የሚያስወጡ ማለት ነው። ውጣ አላሏትም አንተ ምን እናድርግ ታዲያ? አትውጡትም መልሳችሁ እዛው። አስቸጋሪ እኮ ነው። ሰላም ሄሎ ኦኬ አስቸጋሪ። አሁን የፍቅሩ ልክፍት እኮ ተባባሰ። በቲክቶክ ደግሞ ተጀምሯል። ቲክቶክን ትንሽ ወቅትን አስተኝተው ነበር። አሁን ደግሞ ብሶባችኋል። ቲክቶክ ላይ እንደው ስትገቡ ሰላም ሄሎ አቤት አሌክስ ቶሎ ላስከስ። አይ ምን የኔ እናት ይሰማል? ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። ድምፅሽ ርቋል። አይሰማም? ኤርፎንም ተጠቀሚ? አይ ኤርፎን አላደረኩም። እና ድምፅሽ ታፍኗል። ምንድን ብርድ ልብስ ውስጥ ነሽ? አይ ሰዎች ስላሉ። ኦኬ እሺ። ግን በተቻለሽ መጠን ትንሽ ድምፅሽን ከፍ ብታደርጊው እንደዚህ። አይ ተፈጠፈለች። ክብሯን ያው አሁን ቅድም ገብታ ሄሎ 3-4 ጊዜ ዝም ብላ ልክ ላስወጣስ አቤት አለች። ስትገቡ መኖራችሁን ንገሩን አትሊስት። ከዛ በኋላ ችግር የማሰራሳት እንሰጣችኋለን። ይሰማል? ሰላም አሌክስ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? የሆነ ፍቅር ቢጤ ይዞኝ ነበር እና ለእሱ መፍትሄ ፈልጌ ነው። ቢጤ ነው ወይስ ፍቅር ነው ያዘሽ? ለየዋል ያው ይዞ ቆይቷል። ያው አሁን ያለው ሁኔታም ትንሽ ምክር ቢጤ ፈልጌ ነው። እሺ የት ነው የያዘሽ? ልክፍቱ የያዘኝ ቆይቷል። ከያዘ ክፍለ ሀገር እያለሁ ነው ያለሁት። አረብ ሀገር ነኝ እና ከመጀመሪያው ልንገርህ፣ አላረዝንም። 8 ነበረ። ከዚህ በፊት አውቃለሁ። የሀገሬ ልጅ ነው
እና 2008 ላይ ወደ አረብ ሀገር መጥቼ በእርኩስ ሰዓት ነው ያየሁት። በፊትም አውቀዋለሁ ልጁን እና ያ ሰዓት የእይታሽን ቀን ነገር እስኪ። እይታዬ ግን ያው ቤተክርስቲያን ሲሄድ ሁሌ ነው የሚያውቅ ልጅ ነው እና ሌላ ፍቅረኛ እንዳለች ከዚህ በፊት አውቃለሁ። እና እንደዚህ ሆኖ እያለኝ ጊዜ 2008 ላይ ኢትዮጵያ ያልኩት ጊዜ ከዚህ በፊት ሰላም ተባብለን አናውቅም፣ እጅ ተጨባብጠን አናውቅም ነበረ እና የሆነ ፀጉር ቤት ነበረ እዛ አገኘንና አገኘሁትንም ማለት ነው። እና ያገን ከተገናኘን በኋላ እኔ ያይል እንትን አላልኩም፣ ግን ስልክ ቁጥሩ ከልጆቹን ጠይቆ ወስዶ ነበረ። ወስዶ ደውለኝና ማን ነው አዲስ ቁጥር ብዬ አላነሳውም። በደጋጋሚ ስደውል አላነሳውም ነበረና እስኪ ለማንኛውም የሚያውቅ ሰው ሊሆንም ይችላል ቤተሰብ ሊሆን ይችላል ብዬ አነሳውት። ከዛ በኋላ እንተዋወቃለን። ማን ነው አልኩኝ። የከሌ ነኝ እንደዚህ ተገናኝተን ነበረን አለ። ከዛ እሺ ብለን ማውራት ጀመረን። ብዙ አላወረንም በሰዓቱ። ከዛ በኋላ እኔም ጊዜም ጨርሼው ቶሎ ብዬ ወደ አረብ ሀገር ተመልሼ መጣሁ። ከመጣን በኋላ እኔም እሱን አግኝቼ አላውቅም፣ እሱ ምንም አግኝቶ አያውቀኝም። ቆየን፣ ተጠፋፋን ማለት ነው። ከዛ በኋላ 2012 ላይ የሆነ የእሱ የአክስቷ ልጅ ነበረች ውጭ ሀገር ማለት ነው። እና በስልክ ከሷ ጋርም ተገናኘዋትና አውቃታለሁ ልጅቷ እና እንደ ቀልድ እንዴት ነው ደህና ነው ወይ ምናምን ብዬ ስጠይቀው አዎ ደህና ነው ምናምን አለች። ከዛ እስከ ስልክ ቁጥሩ ንገርኝ ላክልኝ አልኳት፣ ላከችኝ። ከዛ በኋላ ስልኩን ሰብ አድርጌ ስገባ ኢሞ ነበረና በኢሞ ሀይ ብዬ ገባሁት። ከዛ ማውራት ጀመረን እና ከዛ ቀስ በቀስ እያለን ስናወራ እሱ የመጀመሪያ ፍቅረኛውን እንደተሆነ እሷ እንዳገባችው ልጅ እንደወለደችውም ነገረኝ። ያለው ባክግራውንዱን እኔ እንዳለ ነግሮኛል። እኔም አውቃለሁ። እና ከዛ አንድ ሁለት እያለን እያወራን ፍቅር ነገር እኔም ይዞኛል እሱም ይዟል እና እያወራን ነበረን። እያወራን እያለን የሆነ ሰዓት 2014 ላይ እንደዚህ ፍቅር ጥያቄ ተቀበይ እና በሰዓቱ አልቀበልም ብዬ በጣም እንትን ብዬ ነበረና ለመጨረሻ ነው የምነግርሽ፣ ከዚህ በኋላ ላታገኝም ትችያለሽ ምናምን አለኝ። እና በእኔ ምክንያት የሰው ልጅ ሌላ ነገር ውስጥ ከገባው ነገ ይጸጸተኛል ብዬ በደንብ አሰብኩት። እሺ ጊዜ ስጠኝ አልኩኝ፣ አሰብኩኝ። ያው ፍላጎትም ስለነበረኝ ካሰብኩኝ በኋላ መልስ ሰጠው፣ ተስማማው ማለት ነው። እና ተስማምተን እያለን ያው እሱም ያለው ያው ኢትዮጵያ ውስጥ ሆኖ ውጭ ነው ያለው፣ የእሱ ሀገር ነው ያለው፣ ወደ ሶማሌ ክልል ነው ያለው። እና የምሰራውን ስራውን ይነግራል፣ ውሎም ይነግራል። ብር ካገኘ ፍቅሩ ይቀንሳል እንደዚህ ምናምን የሚለው ነገር እሰማለሁ ሁሌ። ከዚህ በፊትም ያንተ ምክርም እሰማለሁ፣ በተለይ ሶሻል ሚዲያም እሰማ ነበረ። እና የሆነ ሰዓት አውቄ እስኪ ይሄ ለሰው የሚሰጥ ብር ነው እና አንተ ጋር ይቀመጥ ብዬ 100,000 ብር ላኩኝ ማለት ነው። እና እስኪ መቀየሩና አለመቀየሩን አየዋለሁ። እሱም በነገራችን ላይ ያኔ እሱ ብከደም ያኔ በደንብ መረጃውን ይዣለሁ። የላኩት ጊዜውም እሱ ያወራውን እንዳለ ሪከርድ አድርጌ ይዤ ስለነበርኩኝ በኮንፊደንስ ነው የላኩት። እና እሱም ተመልሶ ብሩን ካስገባው በኋላ ጠየቀኝ፣ እውነት ለሰው ነው ወይስ ላንቺ ነው? እውነቱን ንገረኝ አለ። ለእኔ ነው አልዋሸውም።
ግን ምንዛሬውን ጥሩ ስለሆነ ዝም ብዬ ነው ላኩት፣ አታበላሸው አልኩኝ። እሺ አለኝና 1-2 ወር ከቆየ በኋላ እንደዚህ አይነት ቦታ አለኝ ገዝቻለሁ አለኝ። ከዛ ቦታ ገዝቻለሁ ስል አላመንኩም ማለኝ። እሺ አልኩኝ እና ቦታው የተገዛው ቦታ ካርታ የለም፣ ግን ያው ምንም ችግር የለም ቤት መስራት እንችላለን ምናምን አለ። ከዛ በራሱ ጊዜ ቦታ ላይ ቤት መስራት ጀመረ። እግዚአብሔር ይመስገን አሁን ቤቱን ሰርቻለሁ ብሏል። ግን ቤቱ አለ የለም ያኔ በፎቶ ሁኔታ ያየሁት ነገር እሱም ተጣልቶ ነበር፣ ተኮራረፈን፣ ክፍተት ነበረ እና አላሳየንም፣ አልተገናኘንም እና በፎቶም የሆነ በዛ ምክንያት ተኮራርፈን 5-6 ወር ተኮራርፈን ነበረን። ከዛ በኋላ እውነቱ ነገርኩና ይቅርታ ጠየቅኩኝ። ይቅርታ ከጠየቅኩኝ በኋላ ተታረቅን። ከታረቀን በኋላ አሁን እንደ በፊቱ ያኔ ዴና መሆንን ያኔ እንዴት ውለሻል፣ እንዴት አደርሽ የሚለው ነገሩን እየቀነሰ ነው እየሄደው እና እንዴት ነው ይሄ ነገር? በዚህ ዙሪያ ላይ ምን ትለኛለህ? አሁን ሙሉ በሙሉ እውነቱን ስነግርህ የሰው ልጅ ውደዱ እንጂ አትመኑ ይላል ቃሉም። የሰው ልጅ እንደዚሁ ያኔ ልቤን ሙሉ በሙሉ አልሰጠውም። ልክ አድርጌ ነው አሁን በሱ ላይ እሱን አገባለሁ ወይስ ከሱ ጋር ወደፊት አብሬ እኖራለሁ ብዬ ሙሉ በሙሉ ልብን አልሰጠውም። እወደዋለሁ፣ አፈቅረዋለሁ። ሁሉ መናው ነው የሚወደው ማለት ያኔ በራሱ ኮንፊደንስ ያለው ልጅ ነው። የሚወደድ አይነት ልጅ ነው። ስራ ላይ ጠንካራ ነው። በራሱ ላይ በደንብ ነው የሚተማመነው። አንድ ያመነ ነገር ምንም ነገር ይሁን ምን ያኔ ያደርጋል፣ ወደኋላ አይልም እና አሁን መደወሉም ቀነሰ። እንደ ድሮ ደግሞ ስራሽ እንዴት ነው? በምን ሁኔታ ላይ ነሽ? ከዚህ በፊትንም ያለው ስራዬን ደግሞ እሱም እንደዚህ ነው የሚለው ነገር ይነግራል። አሁን የኔ ነገር ያኔ ምን ስራ ላይ እንዴት ነሽ? እየበረታሽ ነው ምናምን የሚለው ነው እንጂ ምን አጋጠመሽ፣ እንዴት ቆየሽ የሚለው ነገሩን ያኔ መጠየቁን አቆሟል። እኔም አልጠይቅም። ምክንያቱም እሱ ከራሱ አውጥቶ እንዲያወራ ነው የምፈልገው። የራሱ ነገር ነው የምፈልገው። እኔንም ቢሆንም የኔ ነገር ቢሆንም እሱ ከዛ እንዲጠይቅ ነው የምፈልገው። እሱ ግን እንደዛ አይነት አይደለም። እኔ የሆነ ነገር ካነሳው ነው በዛ ተነስቶ ነው ምክርም ሆነ ወሬዎችን የሚያወራው ማለት ነው። ከራሱ አያወጣም። እና እንደዛ አይነት ነገር አለ። ምን ትለኛለህ? ምን ትመክራለህ? ምን ያህል ብር ነው አጠቃላይ ላክሽለት? ቤቱን ጀምራለሁ ምናምን ስል ያኔ 350 ሺህ ብር ልክ ያለው። አሁን በምን ያህል ቀን ነው የምታወሩት? አሁን ቀን በቀን ነበር በፊት የምናወራው። አሁን ግን ያኔ ስልክም የለም ምናምን ብሎኝ ነበርና አሁን ገዝቷል እና ከገዛ በኋላ 1-2 ሳምንት ቀን በቀን እያወራን ነበርን። አሁን ያኔ በዚህ ሰሞን ውስጥ ተደዋውለን እናቅም መስመር ላይ ይገባል። ግን ይሄ መስመር ላይ ገባ አልገባም ብሎ ሰው የሚጨነቀው ነገር የሚደነግጠው ነገር ለምን አልደወለልኝም የሚል ነገር እኔ በዛ ዙሪያ አልጨነቅም። ምክንያቱም ከሆነ ይሆናል፣ ካልሆነ ይቀራል። ይህ ሁሉም ነገር እኛ በፈለገን ወይስ ደግሞ መጀመሪያ 100 ሺህ ብር ስልከው ጊዜ ቦታ ገዛ ከራሱ ጨምሮ ማለት ነው። እና ያለውን ጨረሰና ከዛ በኋላ ቤት እሰራለሁ ቤት ይሰራ ምናምን ተብሎ ተመካከረን፣ እሺ ብለናል። ከዛ በኋላ ቤት ምናምን ስትሰራ እንደዛው 2 ጊዜ ድጋሜ ላኩኝ። ቤቱ ተሰራ አለ። ግን ቤቱ እስከዛሬ ድረስ አላየውም። እድሜሽ ምን ያህል?
አዎ በዚህ ዙሪያም ላወራክ እፈልጋለሁ። እድሜ 28 ነው። በዛ ዙሪያም ምንድን ነው የምትመክረኝ? አሁን ባለው እድሜ ላይ ይሄ እንዲያገባ ነው የምፈልገው ወይስ ደግሞ አሁን የሚያምነው ነገር ምንድን ነው? ተመልሶ ይቺ ጊዜያው ተመልሳ አትመጣም። እግዚአብሔር ይመስገን በጥሩ ደሞዝ ነው የምሰራው። ኮንትራት ቤት ነኝ ያለሁት። ሴቭ አደርጋለሁ ገንዘብ ላይ መቀለድ አላውቅም። ግን እኔ እሱ ያኔ በፍቅር ስለመጣ ስለማምነው ወደፊት ከሆነ ብዬ ነው እሱን የላኩት እንጂ በሌላ ነገር ላይ ብር አላባክነውም። እና አሁን ባለው ጊዜ ቶሎ ሰርቼ በሙሉ ጤና ላይ ሆኜ እዚች ቻንስ ተመልሳ አትመጣም ብዬ አሁን ስራ ላይ ነኝ ያለሁት እና እድሜም ያኔ እድሜ ነገርም ያሳስበኛል። ምንድን ነው የምትለኝ? 28 ዓመቴ ነው። ይወታርጊስ እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ሊያቃጥልሽ ስለሚችል ደገፍ በይ። የ350,000 ብሩ ነገር ምንም ያሳሰበሽ አትመስይም። ብር እንዴት ነው ከዛፍ ላይ ነው እንዴ የምትቀነጥሱ? አሁን አንቺ የምትሰሪበት ሀገር እስቲ ብር ቀጥፌ ልምጣ ምናምን ብለሽ ነው ሄደሽ የምታመጪው? ቀላል ነው፣ ምንም አልመሰለሽም። እና እንዴት ነው በዚህ መጠን ሰው ፍቅር በሚባል ሰው ወንዶቹም ይህንን ስለሚያውቁ ይመስለኛል ካፈቀረች በቃ ምንም ይሁን ምን ዋናው ገንዘቡ ነው። ግን መጀመሪያ ግን ታፍቅረኝ፣ በፍቅር ለአጥምዳት ነው ሂሳቡ። ገብቶሻል? ካፈቀረችኝ ምንም ታደርጋለች። አንድ ብር የሚሰጥሽ የለም እኮ ተቀምጠሽ ዛሬ። የገንዘብን ዋጋ የምታውቂው ስታጭው ነው። ናት የገንዘብ ትርጉም ዋጋው ቫሊዩ የሚገባሽ የሰው ፊት የገረፈሽ ቀን። ገብቶሽ? የሰው ፊት የገረፈሽ ቀን፣ ውጭ ወጣሽ ቀን፣ ሰው ፊት የቆምሽ ቀን፣ የቸገረሽ ቀን፣ የአንድ ብር ዋጋ የሚገባሽ። ስለዚህ ምንም ገና ላላገባሽው ወንድ ምንም መሰረት ለሌለው ላንቺ የት ይኑር ምን ያርግ ያግባ አያግባ ሌላ ህይወት ይጀምር አታውቂም። በሩቅ ነው ያለሽው። የተነገረሽን ነው ምስል ለእንደዚህ አይነት ወንድ 350,000 ብር ምን ማለት ነው ምትልኪለት? ለአባትሽና ለእናትሽ ልጅ እንኳን እኮ ይህን መላክ የለብሽ። አገር እኮ አለ። ሰው ከታመመ ታሳክሚያለሽ። ገብቶሻል? ችግር ላይ ከወደቀ አለው ትያለሽ እንጂ እጅና እግር እያለሁ እንዴት ነው 350,000 ብር ቤት ስራ ብለሽ ምትልኪለት? ያውም ምንም አይነት ግንኙነት የሌለሽ ሰው ገና ለገና አፈቅርሻለሁ ስላለ እንዲህ በመባል ብቻ ሰው ይህንን ማግኘት አለበት? ስለዚህ ትክክል አለ። አንቺ 28 ዓመትሽ ነው። ገና ለገና እድሜ እየሄደ ነው የሚል ስጋት ምናልባት ሊኖርብሽ ይችላል። የምጠራጠረው እሱ ነው። ከነገርሽኝ አንጻር ገና ለገና እድሜ እየሄደ ነው፣ ቶሎ ማግባት አለብኝ፣ ቶሎ ልጅ መውለድ አለብኝ። እንዲህ ስለ ቸኮልሽ እኮ የሚሆን ነገር የለም። በ20 ዓመትሽ ብታገቢ እግዚአብሔር ካልፈቀደው የሚሆን ነገር የለም። በ30 ዓመትሽ በ35 ዓመትሽ ብታገቢ እግዚአብሔር ከፈቀደው ግን አለምሽን ማየት ትችላለሽ፣ ህይወትሽን መቀጠል ትችላለሽ። ይሰጥሻል የተሻለ ህይወት። እድሜን ማን ነው የወሰነው? ለምዶ የምትፈሪው? በፈጣሪ አታምኝም እንዴ? ስለዚህ ገና ለገና እድሜ 28 ነው፣ ቶሎ ተፈተፍ ብዬ የተገኘውን ላግባ ምንም እየተለማመጥኩ ብለሽ የማይሆን ሰው የማይሆን ነገር በማድረግ ገንዘብሽን አተሻላል። ሰውየው ይኸውልሽ፣ አሁን ችላ ማለት የስንብት አንዱ መንገድ ነው። እሺ ልብ ብለሽ አዳምጪ። ሰዎች ችላ አላችሁ ማለት የመሰነባበቻችሁ ሰዓት እየደረሰ ነው ማለት ነው። ሌላ ታሪክ ቢዚ ሆኖ አይደለም። ከዚህ በፊት እናቴ እያለ በየደቂቃው በየቀኑ የሚደውልልሽ የሚፈልገውን አገኛለቅ። ስለዚህ አሁን እንግዲህ ገንዘቡን ነው መልስልኝ አትይውም። ኦልሬዲ በእጅሽ ነው የሰጠሽው። ዘርፎሽ አይደለ ማጅራትሽን መጥቶሽ አይደለ። ኃላፊነቱን ውሰጂ እና ከዚህ በኋላ መደወል አቁሚ፣ ቴክስት ማድረግ አቁሚ፣ ራስሽን ወደ ቀልብሽ ተመለሽ። ካለው እንዳይኖርም ተብሏል ቢባል እንኳን ፈጣሪ የፈቀደው ነው ገርመን የሆነ እንጂ አንቺ ስለቸኮልሽ አይደለም። ተግባ እኔ አንድ ነገር ነገርሽ፣ ሰው ስለቸኮል አይደለም። አንቺ ሄደሽ የተገኘውን 28 ዓመቴ ነው ብለሽ የተገኘውን ላግባ ብለሽ ብትገቢ ደስተኛ ወት ካልኖርሽ ምን ዋጋ?
ምን ዋጋ? ምናልባት ከተሳሳተ ሰው ጋር ገብተሽ ከምትሰበሪ ከትክክለኛው ሰው ጋር ለመግባት ብትጠብቅ ይሻላል፣ አመታት መጠበቅ ካስፈለገሽ። ስለዚህ እንደዛ ነው መሆን ያለበት። ተግባባ? አዎ አሌክሶ ተግባባን። በጣም አመሰግናለሁ። ግን እኮ እውነት ነገር ስነግርህ ብር ስታጭ ነው የሰው ፊት ሲገርፍሽ ነው የምገባሽ ያልከው ነገር ከልጅነት የጀመረ በጣም ተጋረሻለሁ። አባት እያለኝ ያለ አባት ነው ያደግኩት። በጣም ተሰቃይቼ አይደለም 10 ብር ለመያዝ 100 ብር ለመያዝ ምን ያህል እንደተጨነቅኩኝ 100 ብር ለእኔ ያኔ 1 ሚሊዮን መስሎ እስከምታይ ድረስ ነበር የሆንኩት ማለት ነው። ስራ አልንቅም። ከትንሽ ነገር ሸንኮራ እየቆረጥኩኝ ነበር ያደግኩት እና የራሴ በራሴ ተምሬ ነው 10ኛ ጨርሼ ወደ አረብ ሀገር የመጣሁት። በጣም በብር ዙሪያ በልጅነት በጣም ብዙ ነገሮችን አሳልፌያለሁ። እግዚአብሔር ይመስገን። ግን ሆኖ ሁሉም ነገር ለበጎ ነው፣ ለመልካም ነው። ጠንካራ እናት አለችኝ፣ እድሜና ጤና ይስጣት። በእሷ ብርታት ከእግዚአብሔር በታች በእሷ ጥንካሬና በእሷ ብርታት ነው ለዚህ የደረስኩት እና እሱ ከመለሰ ይመለሳል፣ ካልመለሰ ከዜሮ መነሳት ለእኔ ምኑ አይደለም። እሱ እኔ ሲያኔ ፍቅሩ ከሌለ ውስጥ ደግሞ የሚያሰናበሻ ሆኖ ብሎ እሱ የሚያስበው ከሆነ እኔ ችግር የለብኝም። ይህ ማለቃቀስ መለመን ምናምን የለኝም። ምክንያቱም እናቴ እንደ ጠንካራ አድርጋ እንዳሳደገችው አይቻታለሁ እና በእግዚአብሔር ተስፋ አድርጋለሁ፣ በእግዚአብሔር አምናለሁ እና እግዚአብሔር ይመስገን። እኔ እሱ ብሩን ሰጥቼ እንደዚህ ለነ ይሁን በማለት ሳይሆን ያው ጀስት ያኔ መተጋገስ እንዳለው ነው ብዬ ነው የላኩትና የሚያውቀው በ20 ዓመት ቢያገባም በ25 ቢያገባም እግዚአብሔር ያለው ይሆናል። በሱም አምናለሁ፣ እሱም ተስፋ አደርጋለሁ እና አሁን ባለችው ጊዜ መጠቀም አለብኝ ብዬ አሁን ስራ ላይ ነው ፎከስ የሚያደርገው። ቴክስትም አላደርግም፣ አልደውልም። አይደለም ኦንላይን ይገባል አይገባም ብዬ ራሱ ቼክም አላደርገው። የሚገርምህ ነገር እውነቴን ነው የምልህ። በዛ ላይ በፍቅር በኩል ባጣው ነገር ላይ የምሰበርና ምወርቅ ሴት አይደለሁም። እግዚአብሔር ይመስገን በጣም ጠንካራ ነኝ። ብዙ ነገሮችን ስለ አሳልፌ ስላደግኩኝ መውደቅ፣ መነሳት፣ ማግኘት፣ ማጣት ብዙን አይቻለሁ በዚች እድሜ ማለት ነው እና እግዚአብሔር ይመስገን። አንተንም አመሰግናለሁ። እግዚአብሔር ይስጥልን በእውነት ለእኛ እንደዚህ መልካም ምክርም ስለምትሰጠኝ እግዚአብሔር አምላክ እድሜና ጤና የማሳላ እድሜ ልስጥህ አሌክስ። አመሰግናለሁ። እሺ አመሰግናለሁ። እሺ መልካም ቀን። እሺ አስቸጋሪ ነው። 350 ሺህ ብር ገንዘቡ እንዴት ነው ጓዶች? አሁን ይሄ እኮ የእሷ እኮ የብዙ ሰው ታሪክ ነው። ለገንዘቡ ያላችሁ መልከታ በጣም እያስገረመኝ ነው ያለው። ብዙ ወንዶች ባለሀብት እየሆኑ ነው በሉኝ። ይህን ስራማ መጀመር ያለብኝ ይመስለኛል። ወገን አበረታቱኝ ጓዶች፣ በርታ፣ ቀጥልበት። ጤና ይስጥልኝ። ኒውት ጋር ኮይን ልስጣችሁ፣ እስኪ ኮይን ልስጣችሁ። እሺ ግን ኮይኑን እየወሰዳችሁ ለምንድን ነው ሜምበር ማትሆኑት? ኮይን ስጠን ትሉኛላችሁ፣ ግን ሜምበር አትሆኑ። ኮይኑን የሚይዙት የሚዘራው አለ፣ ትዘባል፣ ይበቅላል። እዚህ ጋር ሳጥን ይታያችኋል። ከ3 ደቂቃ በኋላ ይሰጣችኋል። ግን ታብ ላረጉት ነው የሚሰጠው። እሺ ታብ ካላረጋችሁ አይሰጣችሁም። ሰው ይህንን 3 ደቂቃ ታብ አርጉና ከዚህ ውስጥ ውሰዱ። ከሳጥን ውስጥ ነኩት። ታብ ካላረጋችሁ ግን አይሰጥም። እሺ ከዚህ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁን አድሱበት። እውነቴን እኮ ነው። አትሆኑም። እኔ እኮ እንደው ባለሀብት ነው መስላችኋለሁ አንዳንዶቹ መሰለኝ። እኔ ወዳጆች፣ እህቶች፣ ወንድሞች ጌም ስጫወት ምናምን መጥተው የሚሰጡኝን ነው እኮ ማካፈላችሁ። ሌላ ታሪክ እኮ የለውም። ወስዳችሁ ለእኔ ደግሞ አበባ የሚሰጠኝ ሰው አለ። ከዚህ ውስጥ ወስዶ ምን ያደርግልኛል? ፍላወር ምናምን እናንተ ሜምበር እንድትሆኑበት እንጂ የምሰጣችሁ መለሳችሁ ለእኔ የምትሰጡኝ ከሆነ ምን ዋጋ አለው?
ትርጉም እኮ የለውም። እሺ አስገባልኝ በር አካባቢያት ሰላም ሄሎ ቀጣይ ቶሎ ላስገባ። ምክንያቱም ማያወራ ሰው ካለ ጊዜያችን እንድንጠቀም ልክ ብዙ ሰው ስላለ ማለት ነው። ገስት ላይ ጤና ይስጥልኝ። እንኳን ደህና መጣሽ። ድምፅሽ ርቋል ድምፅሽ። ኤርፎን ማድረሽ አሁን ይሻላል። እሺ ምን ምታዘዝ? እኔ ረዘም ያለ ታሪክ ነው የምነግርህ እና ምክር ፈልጌ። እሺ ግን አሁንም ድምፅሽ ርቋል። ምን ውስጥ ነሽ? ያው መዳሙችን አለኛል። አሁንም አይሰማ ይሰማል። ግን እስኪ አስጠጊው ስልክሽን ትንሽ የማስተጋባት ነገር አለ። እሺ አሁንስ ይሰማል? ነገር እና እኔ አረብ ሀገር ነው ያለሁት። አረብ ሀገር ከመጣሁ በጣም ብዙ ቆይቻለሁ። 14 ዓመቴ ነው ከመጣሁ ማለት ነው። እና ጓደኛ ነበረኝ 14 ዓመቴ ከመጣሁ አረብ ሀገር 14 ዓመት ነው። 14 ዓመቴ ነው እና ኢትዮጵያ እመላለሳለሁ። ኢትዮጵያ ከመምጣቴ በፊት ጓደኛ ነበረኝ፣ ፍቅረኛ ማለት ነው። እና 2 ዓመት ያህል አብረን ቆይተናል። የሆነ የሰው ቤት ነበር የምሰራው፣ የማታ ማር ነበር እና ሰው የምሰራበት ቤት የተገናኘ ነው ማለት ነው። እና የምታሰራኝ ሴትዮ ታውቀው ስለነበረ በጣም በቃ ስለሱ ጥሩ ነገር ተነግረኝ ነበር። ይደግፍሻል፣ በቃ ይረዳሻል እያለች ስለሱ ታግባባኝ ነበር። በዛ ምክንያት ከእሱ ጋር ተግባባል። ውጭም እንድጀምር የጀመረልን ፓስፖርት ያወጣልኝ ምናምን እሱ ነው ማለት ነው የጨረሰልኝ። እና መጥቼ ከ2 ዓመት በኋላ እንደማልቆይ ተነጋግረን ነበር የመጣው። 2 ዓመት ሰርቼ ስገባ ብር ትንሽ ነበር ያስኩት። ገባኝ 2 ዓመት ሰርቼ ማለት ነው። ከገባው በኋላ ብር ስለማይበቃን ተመልሰሽ ሂጂና ሰርተሽ ስትመጪ ከ1 ዓመት በኋላ አብረን እንኖራለን ተባብለን ተመልሼ መጣሁ ማለት ነው አረብ ሀገር። ከዛ ከመጣሁ በኋላ 3 ዓመቴ ላይ ልገባ ስል ስራ የምንሰራበት እቃ ይገዛ ብሎ እቃ ገዛው ማለት ነው። ከዚህ ካርጎ አደረግኩኝ። የምንሰራበትን እንደዚህ ምግብ ቤት እንከፍታለን ተባብለን በቃ ሁሌ ነው የምናወራው። በቃ ቀን በቀን እንደሆነ እንኳን እንደዚህ ኢሞ ምናምን አልነበረም። በስነስርዓት እየተደዋወልን እናወራ ነበር ቀጥታ ማለት ነው። እኔ የሚያወርቁበትን እሱ የሚዋለበትን በቃ ሁሌ እናወራለን ማለት ነው። እና እንደዛ ሆነ። ከ3 ዓመት ላይ ልክ ልገባ ስል ብር አነሰኝ ማለት ነው። ከዛ 4 ዓመት ላይ ጨርሼ ገባሁ። ስገባ ልክ 3 ዓመት እንደጨረስኩ ማለት ነው ጸባው እየተቀየረ ማለት እንደ በፊት አወራኝም እየተቀየረ ምናምን መጣ ማለት 3ኛ ዓመት። እኔ 1 ብር ልኬለት አላውቅም ለሱ ማለት ነው። በአጎቴ ነው የምልከው፣ አጎቴ ነው የሚያስቀምጥልኝ። እቃ የምገዛበትን ደግሞ እቃ ገዛለሁ፣ ታናናሾቼን አስተምራለሁ ማለት ነው። ታናናሾቼ ያኔ ዩኒቨርሲቲ ይማሩ ነበረ። እና እንደዛ ያው 4 ዓመት ላይ ስገባ በ3ኛው ቀን ምናምን የተገናኘ ነው። የመጀመሪያ ገባው ጊዜ ተቀብሎኝ ነበር። 2ኛ ላይ ግን አልተቀበለኝም ማለት ነው። በቃ ጸባው እየራቀኝ መጣ፣ እንደ በፊቱ አይደለም ምናምን ማለት ነው። ከዛን አጎቴ ተቀበለኝ። በ3ኛው ቀን ደውዬ አገኘሁት ማለት ነው። ከዛን ተለያይተን ነው በቃ እኔ ስለታለብኝና ኪዳነ ምሕረት ነበር ኪዳነ ምሕረት ስለታለብኝ አንቺ በሰላም ተመጣች ተብዬ ተስያለሁና እዛ ስለቴን ማድረስ አለብኝ ብሎ በቃ ስለዚህ የስለታችንን ገዝተን ሄድን ማለት ነው። መርካቶ ገባን። ከዛ ስለት ገዝተን ሄድን በእግራችን መርካቶ እንጦጦ ድረስ በእግራችን ሄድ ነው ማለት ነው። በቃ ስለት ነው ብሎኝ ከዛ እዛ ከሄድን በኋላ አባት አስቀምጧል፣ የንስሐ አባቱን ማለት ነው። ከዛ የሆነ ነገር ልነግርሽ ስላሰብኩኝ እሳቸውን እንዲጠብቁን አድርጌ ነው ምናምን አለ። እኔ ደግሞ በቃ የገመትኩት ያው አለ አይደል አብረን እንሆናለን ስለተባባልን የሆነ በቃ የጠበቁት ነገር አለ፣ ግን ሌላ ነገር ነበር የጠበቀኝ ማለት ነው። እና ልጅ እንደወለደ ከጓደኞቹ ጋር ሲጠጣም ሽቶ ከአከራዩ ጋር ለግንኙነት ሲያርጉ በቃ ልጅ እንደተወለደ እና የ6 ወር ልጅ እንዳለው ነገረኝ ማለት ነው። እና በቃ በጣም ብዙ ነገር ተፈጠረ። እዛ እሳቸውም ነበሩ፣ አባታችን ነበሩ።
እሳቸውንም መስማት አልቻልኩም፣ እሱንም መስማት አልቻልኩም። በቃ የገመትኩት የጠበቅኩት ነበር እና ያልጠበቅኩት ጭራሽ አስቤው አላውቅም። ምክንያቱም እኔ ከሱ ውጭም ሰው ያለ አይመስለኝም፣ እሱም ከኔ ውጭ የሚያስብ አይመስለኝም ነበረ። ያን የልጅነት አይምሮም ስለሆነ እንደዛ ነው የማስበው። ገና 18 ዓመቴ ነው እሱን ያገኘሁት እና ከዛ በቃ ወደ ቤተሰብ ተመለስኩኝ። በቃ ቢደውልም አላነሳም ስልኩን ብሎ ካረኩኝ ለቤተሰብ ያውቅ ነበር፣ የተወሰኑ ቤቶች ያውቁ ነበር። ለእህቴ ነግሬያታለሁ። ከዛ ለመረጋጋት ሞከርኩኝ፣ ለመስራት ሞከርኩኝ። ወደ ቤተሰብ ወደ ተወለድኩበት ሀገር ሄጅ ምግብ ቤት ከፈልኩ ማለት ነው። ግን ሰዎችን ደግሞ እዚህ ይመጣሉ ብያቸዋለሁ። ለራሴ ግን እንደማልመጣ ደምድሜ ነበር የገባሁት ማለት ነው። ከዛ እዛ ምግብ ቤት ከፍቼ በቃ ሌሊትም ቀንም እሱ ነው የማስበው። በቃ መስራት አልቻልኩም። በቃ ስራው እሰራለሁ፣ ገበያ ያለ በጣም አገኛለሁ። ግን በቃ ከሰውነት ግብር ወጣው ማለት ነው። በቃ 4 ወር ምናምን እንደሰራው መስራት አልቻልኩም። በቃ ሰዎች እንደወልኩኝና ቪዛ ላኩልኝ መምጣት እፈልጋለሁ አልኳቸው ማለት ነው። እና ቪዛ ላኩልኝ። ለታላቅ ወንድሜ ምግብ ቤት እንትቸው በቃ አንተ ስራ ትርፍ ስታገኝ እኩል እንካፈላለን ብዬ እቃውንም ሁሉን ነገር በትኜ መጣሁ ማለት ነው። ተመልሼ መጣሁ። ከዛ ከሱ ጋር ተቆራረጥን። በቃ እናወራም፣ ግን ውስጥ ያለ በቃ አልወጣም ከውስጤ ማለት ነው። በቃ እሳቸው ደግሞ አባታችን እየደወሉ ይሄ እግዚአብሔር ስጦታ ነው በቃ አለ አይደለ አንቺ ማነሽ? እሱ የሰጠውን ጸጋ ተቀብላችሁ አልዋሸሽም እኮ ተገባሽ በኋላ ቢነግርሽ እያሉ ብዙ ነገር ይመክሩኛል። ቤተሰብ ምንም ማለት ነው። ግን አይምሮ መቀበል አልቻለም እና መጣሁ። እዚህ እየሰራሁ እያለ ስልኬን ከቤተሰብ ተቀብሎ በቃ እህቴ ጋር ሄዶ ይቅርታ ጠይቆ ምናምን መደወል ጀመረ ማለት ነው። አስታረቁን። ጓደኛዬ ምን ተጨምሮ ታረቅን። ግን በቃ ውስጥ ያልተቀበለውን ማለት ነው። ውስጥ ያልተቀበለውን ታውቁት። በቃ እንደገና ከታረቅን በኋላ ደግሞ ታውቁት ማለት ነው። እርግፍ አድርጌ ታውቁት እና አሁን ገባለሁ እመጣለሁኝ። ያኔ በቃ 5 ዓመት እንደሰራው ብሬ ባክኗል። ቃይም ለወንድም የሰጠሁትም እሱም እንዳይሆን አድርጎት በቃ ጠፍቷል። ቃይም ብሬም ጠፍቷል። 5 ዓመት የሰራሁበት የለም ማለት ነው። ከዛ በቃ ከ5 ዓመት በኋላ ያው ማሰብ ጀመርኩኝ ማለት ነው። ብዙ ነገር ተጠፋ፣ እድሜም ተባከነ በኋላ ከዛ በቃ ከ5 ዓመት በኋላ ቦታ ገዛው፣ ቤት ሰራው ማለት ነው። ቤት ሰራው፣ እሱን ተውኩት። በቃ ሌላ ጓደኛም ሌላ ሰው ጋር ማልሄድኩኝ እና አሁንም ይደውላል ማለት ነው። ግን ሲደውልልኝ አሁን አንዳንድ ቲክቶክ ላይ እየገባ ላስችል ሲለኝ ሳየው ሌላ ደግሞ ተጨማሪ ልጅ አላቸው ማለት ነው። እሱ ግን ምንም የለኝም፣ ከሴትዮዋ ጋርም ከልጄ በኋላ ተገናኝተን አናውቅም፣ ልጄን እረዳለሁ በውጭ ተገናኝተን አናውቅም ይለኛል ማለት ነው። ግን እሱን መሳይ ህፃን ልጅ ራሱ ከእሱ ጋር ቲክቶክ ላይ ይለጥፋል ማለት ነው። የፖስታል ቪዲዮ እና ወን ስትመጪ አብረን ነው የምንኖረው፣ በቃ አብረን ባንኖር ራሱ ይለኛል፣ ተገናኝተን አስረዳሻለሁ ይለኛል። እኔ ደግሞ ልቤ ይፈልጋል፣ ግን እግሬ መሄድ አይፈልግም ወደሱ ማለት ነው። ምክንያቱም በቃ ብዙ ነገር ነው ከእሱ ጋር እምነት የነበረኝ። የሁሉ ዓመት ለመቆየት እኔ ዓላማ የለኝም። 2 ዓመት ብዬ ነው የወጣሁት፣ ግን 14 ዓመት አለው እስካሁን። አሁን ልገባ 6 ወር ነው የሚቀረኝ ማለት ነው። ጠር ላይ ይገባለሁኝ። ግን በቃ አሁን ከእሱ ጋር እንደገና በቃ ይቅርታ ተባብለን መኖር ነው የምችለው ወይስ አሁን ሌላ ህይወት ነው የምጀምረው? አላውቅም። እና በጣም ግራ ያጋባል። አሁንም ይደውልልኛል፣ ስልክ አላነሳለትም፣ ግን ይደውላል። ደግሞ አላስቸግረኝ። ቲክቶክ ገብቼ ቲክቶክን ሳይ እንዳልኩ 2 ልጆች፣ 1 ወንድ ልጅ እና 1 ሴት ልጅ ይፖስታል ማለት ነው። ግን የኔ አይደሉም ነው የሚለኝ እሱ። እና ይሄ ነው አሌክስ። የማን ናቸው ልጆች ሆንልሽ? የኔ አይደሉም ይለኛል። የጎረቤት የጓደኛ የማውቃቸው ናቸው ይለኛል። ግን በቃ በተለይ ሴቷ ልጅ ቁርጥ እሱን ነው ማለት ነው። ቁርጥ እሱን ነው የምትመስለው። ታፈቅሪዋለሽ? አዎ አፈቅረዋለሁ። እድሜሽ ምን ያህል ነው? እድሜ 32 ዓመት ነው። ያሳስበሻል የእድሜሽ ነገር? እኔ አያሳስበኝም፣ ግን ቤተሰብ ያሳስበኛል። ቤተሰብ እና አባቴ እህቶቼ ያሳስቡኛል። በቃ እኔ ችግር የለውም ማለት ሰርቻለሁ፣ ቤት ሰርቻለሁ። ከሱ ውጭ ደግሞ ሰው ማሰብ አልፈልግም። ያ ነገር ስለሚያመኝ እዚህ መቆየት እፈልጋለሁ። ቤተሰብ ደግሞ ሊያስቀምጠኝ አልቻለም። ነይ 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 ይሉኛል ማለት ነው። እሺ፣ ልጅ የወለደችለት ልጅ የት ነች? ልጅ የወለደችለት እዛው ነች፣ ግን ከሴትዮዋ ጋር ምንም እንትን አይሉም። ምክንያቱም ሴትዮዋ በጣም ትልቅ ሰው ናት። ልጅ ራሱ አረብ ሀገር ያላት ናት ሴትዮዋ ማለት ነው። እና በመጠጥ ምክንያት ተገፋፍቶ ነው እሱ ከእሷ ጋር ያደረው። የአንድ ቀን ስህተት ነው ያለኝ፣ ግን አላመንኩም። እኔ በቃ ሚዩት አድርጊ እስኪ።
ያው አሁን የምነግርሽ ሀቅ ነው። ያው እውነት ነው። ተወደደም ተጠላም ያው እንግዲህ ነጭን ጥቁር ነው ልትሏት ነጭ ከለር በቃ ነጭ ነው። ምንም ራስን ማታለል አያስፈልግም። እውነቱን መዋጥና መቀበል ያስፈልጋል። እውነቱን ሸፋፍነሽ ደባብሰሹ ብታልፊ የትም አያደርስም ነው። አይነስ ገብቶሻል። ሰዎች ቺት ካደረጉ በኋላ የሚሏት ነገር አለች። ሴጣን አሳስቶኝ ነው። ሴጣን ራሱ ቁጭ ብሎ ኖት የሚይዝ ይመስለኛል ከነዚህ ሰዎች እንኳን ሊያሳስት ቀርቶ ይሄኛው ይህ ክፋት እኛ የማናውቀው ነው። ይህ መዝገብ አዲስ ክፋት ነ ሰርተነው የማናውቀው ነው ብሎ ራሱ ኖት የሚይዙ ይመስለኛል ሴጣኖቹ። ገብቶሻል? የሰው ልጅ በልጦ ማለት ነው። ስለዚህ ሴጣን አሳስቶትም ምናምን አለም ሰው አስቦበት ነው የሚያደርገው። ሽናት እውነቱም የምነግርሽ እኮ ያ ነው። ቅድም መጀመሪያ የነገርኩሽ ሀቁን እንግዲህ ተዋጠልሽም አልተዋጠልሽም ሰው ተሳስቶ አይማግጥም። ተሳስቶ በፍቅረኛው ላይ አይሄድም። በሚስቱ ላይ ቺታ አያደርግም። አስቦበት ሆን ብሎ ውጤቱን አውቆ ነው ሁላ የሚያደርገው። ለምሳሌ ከማድረጉ በፊት ያንን ነገር ህሊና ውስጥ የሚመጣ ጥያቄ አለ ሁሉም ሰው ጋር። ታው ይሄ ነገር ልክ አይደለም፣ ስህተት ነው፣ በህይወት ውስጥ ይሄ አይደለም። ሴትም ከሆነች በህይወትሽ ውስጥ ባላለሽ ፍቅረኛ አለሽ፣ ትክክል አይደለም ይላል ህሊና። ባይዞ እንግዲህ ትንሹ እግዚአብሔር ነው ይባላል። ህሊና ይነግረናል። ሁላችንም ስህተት መንገድ ስንሄድ ይህ ትክክል አይደለም እኮ ይለናል፣ ለቅጽበት ማለት ነው። እሷን ገለን ስናልፍ ነው ጥፋት ሆኖ የሚገኘው። ገብቶሻል? እሱን ብንሰማ ከጥፋት እንቆጠባለን። ግን ብዙ ሰው ህሊናውን አይሰማም። ስለዚህ እሱ ሰክሮ ምናምን አለም አስቦበት አንቺ ሩቅ ነሽ ያለሽው ብዙ ሽኮለሌና ሽሽ ገዳሜ ሲሉ ከርመዋል። ስለዚህ ለአንቺ ምን ሊልሽ ነው ታዲያ የምትፈልጊ? አስቤበት ነው ሊልሽ ነው። ሌባ ከሰረቀ በኋላ ሰረቅ ያለው ብሎ ፖሊስ ጣቢያ ይሄዳል። አልሰረኩም ብሎ ይሸመጥጣል እንጂ ሴጣን አሳስቶኝ ነው። ምክንያቱም ልጅን የሚያክል ነገር ሊሸመጠጠሽ አይችልም፣ ወይም የት ኪስ ውስጥ አይከተው። ማወቅ አይቀርማል። ማወቋ የማይቀር ጉዳይ ስለሆነ አሁን ልጅ ባይወለድና እንደዛ አድርጎ ብቻ ቢያልፍ ኖሮ ይሸፍንሻል። አረጊው አያውቅም ብሎ ሊክድ ይችላል። ልጅ ግን የት ይደብቀዋል? ኪስ ውስጥ አይደብቀው፣ አይገላት፣ ሌላ ቦታ ውስጥ አያስቀምጥ። የጊዜ ጉዳይ ማወቅሽ ስለማይቀር ውጭ አድርጎ ይኸው እንዲህ ተፈጥሯልሽ። ዞሮ እሱ አይደለም ፖይንቱ። አንቺ ይህንን ነገር እንዴት ነው የምታየው? አይ ይቅር ብዬው ችግር የለውም አብሬው እኖራለሁ፣ ምንም አይረብሸኝም፣ ባየሁት ቁጥር ምንም ስሜት አይሰጠኝም፣ ከሌላም መውለዱ እኔ ላይ መማገጡም ሌላም ነገር ማረቡ ችግር የለውም ይቅር ካልኩት ካልሽ ወይ ያንቺ ነው ህይወቱ። አይ ባየሁት ቁጥር ይረብሸኛል ካልሽ እውነቱም እሱ ነው። አግብተሽ ይህንን ሰው ብትኖሪ በእርግጠኝነት አነሽዋት ነው። ባየሽ ቁጥር ሁሉ ጊዜ አይኖርሽ ይበጠበጣል፣ ሰላም አይኖራችሁ። ሀቁን ነው የምነግርሽ። ትበጠበጫለሽ፣ ትጨቃጨቂያለሽ። የሆነ ኮሽ ባለ ቁጥር አንተ እኮ እንዲያርግ አንቺ እኮ እንዲያርግሽ የተባባላችሁ እየተቆሳሰላችሁ ሰላም ያለው ህይወት ሳይሆን እየተጎነታተላችሁ ነው የምትኖሩት። እውነታው ምንድን ነው? አግባትሽ በፊት ይህን ነገር በማወቅሽ በዚህ ነገር ለመቆጠብ እድሉ አለሽ። እድሉም አጋጣሚም አለሽ። ይህን ነገር አስቢበት። እየደወለልሽ ያለው እሱማ መደወል አለበት፣ ስራው ነው። ገብቶሻል? ይሰማል ድምፄ አለው? ይሰማችኋለሁ? ቀይ እያበራ ነው ኔትወርክ። ዋይፋዩ ግን በዚህ ሰዓት ሙቀት ይፈራል እንዴ? ዋይፋዩ ይሰማለሁ? አሁን ይሰማል ድምፄ? እሺ። ስለዚህ አንቺ ምንድነው ማድረግ ያለብሽ? ከዛሬ ጀምሮ ራስሽን ሰብሰብ አድርገሽ ፍሬን ይዘሽ ይቻል ስልክሽን አድራሻሽን ቀይረሽ አዲስ ገጽ ስለመግለጥ እንኳን ሳታገቢ ይህንን አወቅሽ። አግብተሽው ብታውቂ እኮ ብዙ ነገር ነው የሚበላሽ። መፍታታትሽ ገብቶሻል? ገብተሽ ለመውጣት በቃ ጭምልቅልቁ ነው የሚወጣው። ገብቶሻል? ሳታገቢው ይህንን ነገር በማወቅሽ መልካም ነው። አትሊስት ትዳር ውስጥ አለሽ ልተው እንኳን ብትይ ችግር የለውም። ገብቶሻል? ይህንን ነገር አስቢበት። ይህንን ነው ልልሽ የምችለው። ተግባባን? እሺ፣ አመሰግናለሁ።
አስቸጋሪ ነው ጎበዝ፣ አስቸጋሪ ነው። ሴጣን አሳስቶኝ ነው የምትለው ነገር ግን ታስገኛለች። ወንድም ይሁን ሴት እኮ ይሉታል በይዞ ካረጉት በኋላ ስሜትህን ለመቆጣጠር እድሉ አለ። ጠጥቼ ነው ካለ ሰው ላለመጠጣት እድሉ አለ። መጠጥ አሳስቶኝ ነው ካለ መጠጥ ስጠጣ እንዲያን ነገሮች ልገባ እንደምችል ግልጽ ነው። መጠጥ አሳስቶኝ ነው ካለ ላለመጠጣት እድሉ አለ፣ ምርጫው አለ። የሆነ ቦታ ስብሰባ፣ እንዲህ ክለብ፣ ጭፈራ ቤት እንጂ ጭፈራ ቤት ላለመሄድ አማራጭ አለ። ካረከው ሆን ብለህ ነው እንጂ በስተት አይደለም። በስተት ከእጅ ወድቆ ብርጭቆ ይሰበርብሃል። በተሳሳተ ስልክ ሌላ ሰው ጋር ትደውላለህ። ተሳስተ መንገድ ልትሄድ ትችላለህ። የተሳሳተ ቤት ልታንኳኳ ትችላለህ ምናምን። ይሄ ስህተት እነዚህ ናቸው። አልጋ ላይ ወድቀ ሌላ ሌቭል ሌላ ታሪክ ምናምን ከሰራ በኋላ ተሳስቼ ነው ምንም ቀን እንደዚህ አያስቀኝም። ኔዊስ ፍርድ ምናምን አለ ማለት ይሄ የማይመስል ነገር ተሳሳት አትችልም። የሆነ ሰዓት አስበህበታል። ጤና ይስጥልኝ። ሄሎ ኦኬ፣ ቀጥል። ቶሎ ቶሎ እንሂድ። ሜምበር ያልሆናችሁ ሰዎች ሜምበር ሆኑ። እስኪ ከላይ ከስሜ ጎን ያለውን ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ቀጣይ ቶሎ ቶሎ እንሂድ አይደል? የማይሰራው ሰላም ሄሎ ምንድነው? አጠበችን እኮ አይደል? ያጠበች ነው። ጤና ይስጥልኝ። እንኳን ደህና መጣሽ። አይሰማም? ይሰማል። ምን እንታዘዝ? ሰላም የሆነ ማማክር ነበረኝ። ስለ ምክር አንዳንድ ነገር እንድመክረኝ ነበር። እሺ ንገሪኝ። እሺ ድምፄ ግን ጭርቁ ነው መሰለኝ። ይሰማሃል አንተ አይደል? እናማ እኔ እንድታማክረኝ የፈለኩት የሆነ ጓደኛ ነበረኝ። እና እንዴት ተዋወቃችሁ ከሚለው ጀምረሽ ነገር በፊቱ አይደለም፣ የምኖረው ስደት ላይ ነው። እናም ያኔ በፊቱ አሁን የምናወራው በፊቱ አንድ አይደለም። እኔ ከመጀመሪያውም ያኔ በሌላ ሰው ስለተጎዳሁ ይህንኛውን ደግሞ ላምነው አልቻልኩም። እንደ ድሮ ስላልሆነ ማለት ነው። ማለት ለእኔ በፊት የሚያሳየ ፍቅር ለእኔ የነበረው ቦታ አሁን ላይ አልነበረም። የተለያዩ ነገሮች ራሱ በአካል ታውቂዋለሽ? ያው የአንድ አካባቢን ባንሆን ትንሽ ራቅ ቢል ቤተሰብና ቤተሰብ ይተዋወቃሉ። የኔና ይሰማል ድምፄ? ይሰማል። ለምንድነው ጥያቄው ቀጥታ ማትመልሽ? አሁን የስምሽን ስጠይቅሽ እድሜሽን እንደ መንገድ ነው የሚጠበቀው። በአካል ታውቂዋለሽ ወይ ለሚለው ጥያቄ አዎ ወይ አይ ነው። የሆነ ሩቅ ቢሆንም ቤተሰብ ጥያቄው በአካል ትተዋወቃላችሁ ወይ ስትተዋወቁ? እኔ በአካል አላውቀውም። በስልክ ነው ሰው ነው ያስተዋወቃል። ስላልሰማሁ ነው። ይቅርታ ማርያምን አልሰማሁም። ችግር የለም። እሺ ንገሪኝ። እናማ አሁን ከተዋወቅም በኋላ አሁን 1 አመት ሆኖናል። አሁን ላይ ደግሞ እየተቀየረ ነው የመጣው። እኔ እንደነገርኩ ከአሁን ፊት በሰዎች ብዙ ተጎድቻለሁ እና በፊት የነበረው እና አሁን ላይ የነበረው አንድ ያልሆነ ገበሬ ጸባው ማለት ነው። ማለት በፊት የነበረው ፍቅር፣ በፊት የነበረው ነገሮች አሁን ላይ እነኛ ነገሮች አሉ።
ለእኔ ጊዜ የለውም፣ ለእኔ እንትን የለውም። ስራ በዝቶብኝ የሆነ ሰበብ ይደረድራል ምናምን እና 1 አመት ሆነን ቤተሰብ ምናምንም ደግሞ አሁን ያስተዋውቀናል። ያው የእሱ ቤተሰቦች እና የኔ ቤተሰቦች ቢተዋወቁ እንደ አዲስ ልከናል ማለት ነው። እነሱ በእርግጥ አገር ቤት ይተዋወቃሉ። አንድ ጊዜ ሽማግሌ ታልኳል። እና አሁን ላይ ያለው ነገር ያኔ ለሱ ለእኔ ጥሩ ላይ አይደለም። ሁሉንም ነገር ደግሞ በፊት እንደተሰበርኩ ድጋሚ እንደማይነሱ እንደዛ እንደነኛ እንደማይሆን ምናምን ሁሉንም ነገር ነግሬው እኔ ከአንቺ ገንዘብሽን አይደለም ፈልገው ፍቅርሽን ነው እንጂ ምናምን ብሎኝ ሁሉንም ነገር እነኛንም ስንት አመት አውርቻቸው ብዙ ነገር ሆነን በብር እንደተጣላን እኔ እነሱንም ብር አልፈልግም፣ እኔም ብር መስጠት አልፈልግም። ስደት ላይ የሄድኩት የራሴ ህይወት ልለውጥ እንጂ የእነሱን ህይወት ልቀይር አይደለም ብዬው እንዴት ብርሽን ይፈልጋሉ? እንዴት እንደዚህ ብለው ይሄን ያህል ፍቅር ጀምራችሁ እንደዚህ አድርጋችሁ እንዴት ምናምን በቃ ነበር የሚለው ማለት ነው። ግን አሁን ላይ የእሱም ጸባይ ሳየው ቦታ ቤት ምናምን የነበረውን አንድ ላይ እናደርጋለን እንደዚህ እናደርጋለን ገናታ ሆነው በቃ አሌ ሊሆን በቃ መስመሬን እሱ ብቻ እንዲመራው እንዲያደርግ ነው የሚያስበው ማለት ነው። እኔ ደግሞ ያ ነገሮች እንዲሆን አልፈልግም ማለት የእሱ ቦታ እሱም ልጅ አለው፣ እኔም ሴት ልጅ አለችኝ። እኔም የራሴን ህይወት መመራበት አለኝ፣ እሱም የራሱ ልጅ አለው። የራሱን እንዳደረገ ያደርግ እንጂ እና እሱ ሳንገናኝ ያፈራነው ገንዘብ ለምን እዝጋ ይገባል? መግባት የለበትም። እኔም ሴት ልጅ አለችኝ፣ ነገ ለልጄ የሆነ ነገር ያስፈልጋታል። እሱም ደግሞ ወንድ ልጅ አለው፣ ነገ ልጁ የሆነ ነገር ሊጠይቀው ይችላል። ስለዚህ እኔ እስካሁን ያፈራሁትን ገንዘብ ራሴ እንዳደረግኩ ማድረግ አለብኝ። እሱም ደግሞ የራሱን ገንዘብ እንዳደረገ ያደርግ። ከተገናኘን በኋላ ግን ያፈራነውን ገንዘብ የሆነ ነገር የምናደርገውን በአንድ እናደርጋለን ምናምን ስለው ገና ታሁነው እንደዛ አይሆንም፣ ቤትሽንም እንድቀይጥ ይፈልጋለሁ፣ ቤቴንም እኔም ቤት አለኝ ቤቴን እንድንቀይጥ ምናምን አለኝ ማለት ነው። ማለት ጸባው በጣም እየተቀየረ መጣ። እኔ ደግሞ እንደዛ እንዲሆን አልፈልግም። ቤት መቀየጥ ማለት ቤቱን ወይ ያንቺን ቤት እንሸጣለን ወይ የኔም ቤት ሸጣን አብረን የሆነ በቃ አዲስ አበባ ላይ ወይ ሌላ ቦታ ቤት እንገዛለን ምናምን ከሀገራችን ወጥተናለኝ። እኔ ደግሞ ከሀገሬ መውጣትም አልፈልግም። አንደኛም ደግሞ ቤት የመቀየጥም መሸጥም አልፈልግም። በግድ የሰራሁትን ቤት ስደት ላይ ሆኜ የሰራሁትን ቤት ሸጬ ሌላ ቤት መግዛት ማለት ምን ማለት ነው? ማለት ጸባው ተቀየረ። ለምን እንዴት 1 አመት ስናወራ እስካሁን ደህና ነበር 1 አመት ሙሉ። ወይስ እኔ ሁሉንም ያልቤን ስለነገርኩት ይሁን ቢሻው ምን ይሁን አላውቅም፣ ብቻ የተቀየረብኝ። እሺ አሁን ምንድን ነው የምትፈልጊው? እኔም አሁን 1 አመት ሆነን። እናም ምን ትመክረኛለህ? ቤቱን ውስጥ ወይስ ሸጠን አሁን በአንድ እናድርገው ወይስ ግራ ገባኝ። ማለት እንደዛ እንዲሆን ደግሞ አልፈልግም። እኔ ሴት ልጅ አለችኝ። ነገ ከፍቷት ብትመጣ ብታገባ እንኳ ከፍቷት ቢመጣ መካፊያ ነው ያ ቤት። እኔም ቢከፋኝ ያለ መካፊያ ነው። እሱ ቤት አለው ያኔ እሱም አለው እኔም ልሽጥ አንቺም ሽጪ አቀያይጠን ሌላ ጋር ንግዛ ከፍ ያለ ቦታ ምናምን እንደሚሆን። እኔ ደግሞ እንደዛ እንዲሆን አልፈልግም። እሺ ሚዩት አድርጊ እስኪ ሚዩት አድርጊ። እኔ ግን ማለት ነው በጣም ግራ የሚገባኝ ነገር ማለት አሁን አንቺ ከሀገር ውጭ ነው ያለሽው፣ እሱም በአካል አታውቂው። እንዲህ ሽማግሌ ታስልኪያለሽ ቤተሰቦችሽን አንቺ ሳታውቂው ሳትኖሪ። እሱ ከጀርባሽ ምን እያደረገ እንዳለ እኮ ማንም እኮ አያውቅም። ለማታውቂው ሰው በአካል ላላገኘሽው ሰው ንብረትሽን ሽጠሽ ሌላ ቦታ በአካል ምግባ ቆዳሽን ሊገፍልሽ ነው። ሌላ ታሪክ ነው። ስለ ንብረት ስለ ገንዘብ ምናምን ገና ሳያገባሽ የሚያወራብሽ ወንድ የእውነት ነው የምነግርሽ፣ በጣም ውሸታም ብቻ አይደለም። ማጅራት መቼ ይሻላል? ማጅራት መቼ አትሊስት ቢይዝሽ ሀንግ እንኳን ለሊት አንጭ ያለሽን ብሎ ስልክሽን
ገንዘብሽን ተቀብሎሽ ነው የሚሄደው። አትሊስት እንደዚህ አይነቱ ሰው ምንም አያስቀርልሽም ከህይወትሽ ሲወስድ ቁጭ ብሎ መጠጥ አድርጎ አሟጦሽ ማለት ነው። ጎዳና ስትውጪ ነው የምትነቂው። መጨረሻ ጨርሰሽ አብቅቶልሽ መግቢያ ስታጭ ምን እንደተከሰተ ህይወትሽ ውስጥ የሚገባሽ ያኔ ነው። በእወድሻለሁ ሰበብ ቁጭ ብሎ ሲያርስብሽ ነው የሚኖረው። አርፈሽ ብትቀመጭስ ቢቀርስ? እዚህ ቤት እየሰማሽ አይደለም ሰው ታሪክ ቢቀርብሽስ? ታይ ችግር የለውም ስትሄጂ ማግባት ከፈለግሽ ጊዜ ያለው ለሁሉ ነገር። ስንት ጊዜ መከራሽን በልተሽ ሰርተሽ የሰው ሽንት ቤት አጥበሽ በዚህ በሙቀት ተቃጥለሽ ያገኘሽውን የሰራሽውን ንብረትሽን ሸጠን ሌላ ቦታ መሸጥ። ንብረት የሚያሸጥ ወንድ ነው እንዴ? ያለሽን እንዴት ነው የተሻለ አድርገሽ ማኖር የምትችይው? እንዴት ታበዣዋለሽ ብሎ እንደው እቅድ ሀሳብ ሊነግርሽ ይችላል እንጂ ስለመሸጥ ስለማውደም ሰውስ እንዴት አድርጌ ቤት ገዛለሁ ይላል። ስለመሸጥ ነው እንደሚያወራሽ። ጤናማ አይደለም ይሄ። ሬድ ፍላግ ነው። ቤተሰብሽ ጋር ሽማግሌ ማስላክ አልነበረብሽም ገና ሀገርሽ ሳትሄጂ። ስለዚህ በተቻለሽ መጠን አሁን ለቤተሰብሽ ምንም አትበያቸው። ምክንያቱም ሽማግሌ የሚላከው አንቺ አምነሽበት ልትጋቡ ጨርሳችሁ ምናምን ነው። አሁን ገና በአካል ሳታገኙ እንኳን ሽማግሌ ያስልከሽ ብትጣሉ የቤተሰቦችሽን ልብ ትሰብሪያለሽ። ልጅ ልታገባ ነው ብለው ትልቅ ነገር ሰንቀው አስበው የሰርጉን አደጋገስ እንኳን እያቀሩበት ይሆናል ቤተሰቦች። አንቺና እሱ ግን እዚህ ጋር መሰረት ያለው ህይወት የላችሁ። በአካል እንኳን አትተዋወቁ። ስለሱ የምታውቂው መረጃ የለሽ። ስህተት ነው ያንን ማድረግሽ። ስህተትሽን አረሚ። ችግር የለውም ሽማግሌ ስላስላሽ አትታ ግን ግን እኔ አሁን ግራ የገባኝ ነገር ቤተሰቦች እንዳልከው ልባቸው ሊሰበር ይችላል። ኖርማል ነው። አንድ ሰሞን ነው። እነሱ እንደና ሊሆን ይችላል። ግን አሁን ችግሩ እኔ የማልወጣው አዘቀት ውስጥ ተገባው መቼ ነው የምወጣው? ከዛ ህይወት መቼም አልወጣም። ድጋሚ ደግሞ ያው የላጣው መቼ ገባሽ? የመግባት ሀሳባለች። እኔማ እኮ እኔ ልቶ እያልኩ ነው። ለምን እንደዚህ እኔን ሳይሆን ይሄ ገንዘቤን ነው የሚሆነው ብዬ በራሴ አሁን ደምድሜያለሁ። ቤተሰብም ራሱ ምን ላይ ናችሁ ምናምን ሲለን ትቼዋለሁ ነው ያልኳቸው። ማለት ምክርህን ፈልጌ ነው እንጂ አሁን የመጣሁት ቤተሰብ ራሱ ግን እሱ ያው ከ3 ቀን 1 ቀን ቢሆን ከ4 ቀን ከ8 ቀን 1 ቀን ቢሆን አልተመቸኝም ምናምን እያለ አሁንም መንጣቱን አላቆመም። ሲመጣም ያው ጥሩ ምላሽ አልሰጠውም። ያለ የነበረ ቦታ እኮ ከዛሬ ዓመት በፊት የነበረ ቦታ እኔ ጋር በጣም ትልቅ ነበር። ለእኔ ጥሩ አመለካከት ነበር የምታስበው። የከፋኝን ሰዓት ራሱ ታውቀው ነበር። አሁን እኮ ቢከፋኝም አታውቅም፣ ብደሰትም አታውቅም። ምን ላይ እንዳሉ ራሱ ጭራሽ ረስተኸኛል። ምን አይነት ስራ ቢሆን ነው የምሰራው? ምዝራአ ነው ይሁን እንደ ሌሎቹ እንደ እረኞቹ ቢሆን ችግር የለውም። የምሰራው ምዝራአ ነው። ምዝራአ ውስጥ ደግሞ መብራትም ሁሉም ነገር አለ። መቆየት አለ፣ ተላጃ አለው፣ ሁሉም ነገር የተሟላልና እንዴት ታዲያ ይሄ ነገር እንዴት የለኝም ትላለህ? አትክልቱ ምኑ በምን ይጠጣል? ይሄ ነገር ቢያንስ መብራቱ ቢቋረጥ ጄኔተር ተለኩሶ ነው እንትን የሚለው። ጄኔተር ላይ ቻርጅ ማድረጋችን ደግሞ ስልክህን ስለው ይቅርታ የለም ምንም ነገር የለም። በአሁኑ ሰዓት ውሃ ጠጥቼም አላውቅም። በቃ ብዙ ነገሮች ነው የሚደረድረው እና እነኛ ነገሮች አለዋጣሉኝ እና እኔም በቀስቀስ እሱን ከልቤ እያወጣሁት ነው ያለሁት። ማለት ለመቀጠልም አልፈለግኩም። ያው እስኪ የምትመክረኝን ምክርህን ብዙ ጊዜ ይሰማለሁ እና እንደውም የምትለኝ ካለ ብዬ ነው እንጂ እኔ እንኳ አስወጥቼዋለሁ ማለት ይቻላል። ሙሉ በሙሉ ከኔ ጋር የለም ከልቤ። ለምንድን ነው የምታወሪው አሁን ድረስ? ያው መደወል ሲያበዛብኝና ሲጨቀጭቀኝ አነሳለታለሁ እንጂ እያወራሁት አይደለም። ግን ያው መደወል መጨቅጨቅ ምናምን ሲበዛ
እህቶቼን ደግሞ እዚህ በቃ እየደወለ ለምን ማታነሳልኝ ታንሳልኝ፣ ለምን ማታንሳ? እነሱ ደግሞ እኛ ያገባንም እናንተ እንኳን መግባት አንፈልግም ይላሉ። እና እዚህ ሁለት እህቶች አሉ። እነሱ ላይ ደውሎ ለምንድን ነው ማታነሳልኝ? ያረኳት ነገር ካለ ለምን ምናምን ይላል። እነሱ ደግሞ እኛ እናንተ ውስጥ መግባት አንፈልግም እዛው ጨርሱ ምናምን ይሉታል ማለት ነው። ለምን ስልክሽን አትቀይሪ? ስልክ መቀየር እችላለሁ፣ ግን አሁን በጣም ገጠር ስለሆነ የምሰራው አረቦችን አምጡልኝ ብላቸው እምቢ አሉኝ። እኔ ደግሞ ረፍት ቦታ መውረድ ቆይ ናት። ምክንያቱም ወደሽ ሁኔታውንም ወደሽ እንዴት ነው ይቻላል? አይሆንም እኮ መጀመሪያ አንዱን መምረጥ አለብሽ። ስለዚህ ስልክሽን ቀይሪ። ምንም አይነት ከሱ ጋር ግንኙነት ማፈልጊ ከሆነ ጤናማ ነገር ከሆነ የምፈልጊው ሰላም ከሆነ የምፈልጊው ለምን ታወሪዋለሽ? ለምን ማብራሪያ ውስጥ ግን አንተ ታዝንልኝም አሁን እንደዚህ ነው ምንም እኮ መልልስ እኮ ያስፈልገው። በቃ መተው ነው። መንገድሽን ቀይሪ። እሺ መልካም። አይ አሁን እኮ ባወራችሁ ቁጥር እሱ አሁን ድረስ ፍላጎት እንዳላት ነው የሚያውቀው። የሆነ ነገር እንደማይሆን ከገባችሁ ምንም እኮ ማብራሪያ ያስፈልገው ዜና ያስፈልገው በቃ መተው ነው። መስመር መቀየር ነው። መንገድ መቀየር ነው። እሺ ጤና ይስጥልኝ። ሄሎ ኦኬ፣ ኮይን ስጠን። እሺ አንዴ ኮይን ልስጣችሁ። ግን አትሆንም እኮ ኮይን ምን ዝም ብዬ እኮ ነው አሁን የምሰጣችሁ እንጂ አንዳንዱ ሌላ ቦታ ነው እንደሄዳችሁ እኮ ሜምበር የምትሆኑበት አንዳንዶቻችሁ ወንጀል ነው። ታብላ ሰው ነው የሚሰጠው። እሺ ታብላ ረገ ሰው ነው የሚሰጠው። ታባርጉና ከ3 ደቂቃ በኋላ ቁጥሩ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ነው። እሺ አንዳንድ ማየት የምትችሉ ውሰዱ። እሺ እንትን እኮ ነው ጥቂት ሰው ነው ሜምበር የሚሆነው። ግራ ነው የሚገባኝ። እንሰልል እንዴ የኮይን ሰላዮች እቺ ልጅ ደጋግማ ለምንድን ነው ሪኩዌስት የምትልከው? እኔ አውቀው እንደዚህ የሚያደርጉ ሰዎች ቆይ አንዴ ለአንድ ሳምንት እረፍት እንሰጣታለን። ቆይ የታለች ካንስል አደረገችው። ድጋሚ ከላክሽ አንድ ልጅ እንደዚህ ያደርግ ያለው ባለፈው ለአንድ ሳምንት ይህን ፕሮግራም እንዳታዩ እረፍት እንሰጥሻለን። ኮማ ክፍል ሄሎ፣ እንኳን ደህና መጣሽ። ደህና ቆየሽኝ። አሌክስ ሰላም ነው? ሰላም ነን ይመስገን። ምን እንታዘዝ? እንዴት ነህ? ይመስገን። ምን እንታዘዝ? አይ እኔ የሆነ ችግር ደርሶብኝ ነው። ብሬን ሰው ስለበላብኝ እና መምረቅ ቋም ሊገባ ብዬ ሊያስገቡኝ አልቻሉም። ሀቢባም ልታስገባኝ አልቻለችም። እስኪ እንድትተባበረኝ ነበረ። ምን ተፈጥሮ? ልጄ ጠፍታብኝ ነበረ። እኔ ስደት ላይ ነው ያለሁት። ልጅሽ ጠፍታለች ተብሎ ሲነገረኝ በጣም በቃ ራሴንም መቆጣጠር አልቻልኩም ነበር ማለት ነው። ከዛ እንዲህ ዩቱበር አለ ደህና ቪዲዮ የሚለቅ የታገቱ የሚያስመልስ የጠፋ ሰው የሚያገኝ ፈልጉ በቃ ደህና ስራውን አይቼ ሀያ አልኩትና ከዛ ማነጋገር ጀመርኩ። ከዛ ምን ልርዳሽ አለኝ። እንዲህ እኔ ስደት ላይ ነው ያለሁት ልጄ ጠፍታብኝ ነበረ ማግኘት ትችላለህ ወይ ስለው አዎ አለኝ። ከዛ ቁጥርሽን ላኪልኝ አለ። የዋትሳፕ ቁጥር የላኩለት ማውራት ጀመርን። ከዛ በቃ እኔ አገኝልሻለሁ ይሄን አክል ብር አስገቢ አለኝ። እኔ ደግሞ ጥሩ ስራውን አይቼ ነው የተሸወድኩት ማለት ነው። ዩቱበር ነው
ከዛ በቃ የልጅ ነገር ሆኖብኝ አይኔም ተሸፈነ ማለት ትችላለህ። በቃ ምግብ አልበላ፣ ስራ የሰው ስራ አበላሸው። ስደት ላይ ሆኜ ወንድሜ መታገስ ራሴን መቆጣጠር አልቻልኩም ነበር በቃ በሰዓቱ ማለት ነው። እና ቁጥሯን ስጪኝ ያለ የተደወለበት ቁጥሯን ስጪኝ ያለ ሰጠሁት፣ የኔን ሰጠሁት፣ ማብራት ጀመርን። ብር አስገባሁለት። ብር ካስገባሁለት በኋላ ውሸቱን ማለት ነው ልጅቷ የጠፋችበት ከአዳማ ወደ አዲስ አበባ ነው። እሱ ደግሞ ያለው አዲስ አበባ ነው። ከዛ እኔ አገኝልሻለሁ ብሎኝ እንዲህ ቦታ ደርሳለች፣ እንዲህ ጥቁር አባይ ነው ያለችው፣ ሎኬሽኑ እዛ ነው የሚያሳየው፣ ሮብ ገበያ ናት ልጅሽ እያለኝ 100,000 ብር ሁላ አስገባውለት ማለት ነው። እና መረጃ ስጠኝ ስለው እኔ ስራዬን ታቂ የለ ወይ? ዩቱብ ላይ አይተሽኝ የለ ወይ? ጥሩ ስራዬን አይተሽ የለ ወይ? እኛ ለስራችን ጥሩ አይደለም፣ ልጅሽን ስናገኝ ነው ቪዲዮን የምንልክልሽ፣ መረጃውን የምንልክልሽ ነው ያለኝ ማለት ነው። እና እስከ 100,000 ብር ከበላኝ በኋላ ምንም መረጃም ሳይሰጠኝ ልጅሽ እዚያ አለች እዛ አለችም ሳይለኝ ጭማሪ ብር ጠየቀኝ። ጭማሪ ብር ስጠይቀኝ በቃ እኔ ግራ ገባኝ። እንዴ እሺ መረጃ ስጠኝና ጭማሪ ብር ወይ ከልጄ አገናኘኝና ጭማሪ ብሩን ጨምርልሃለሁ ከልጄ ስታገናኘኝ ችግር የለውም ወንድሜ ብዬ አለቀስኩበት። ከዛ በቃ እኔ ማቅልሽ ነገር የለም ስትፈልጊ ክሰሽኝ ብሎ ካረገኝ ወይ ልጄን አላገኘዋት ወይ ብሬ ያልተመለሰ እና እንደዚህ አድርጎኝ እኔ ምንም የሚዲያስ እኔ ኳተር ነው ያለሁት። አሁን ስደት ላይ ነው ያለሁት። ልጅቷ የጠፋችው ከአዳማ ነው። ይኸውልሽ አሁን ዞሮ እስካም ተደረገሻል፣ እጭበርብረሻል ነው ዞሮ ሶሻል ሚዲያ ላይ አሁን የአሁኑ ሰው ወንጀል ሲሰራበት ወይ እንደዚህ ልጅ ሲጠፋ እንደዚህ እኮ ለፖሊስ ነው የሚመለከተው አመልከት ነው እንጂ እንዴት ዩቲዩብ ላይ ሄደሽ ምን አይነት ዘመን ነው? ምን አይነት ጊዜ ላይ ነው ግን የደረስነው? ከህግ ይልቅ ወደ ህግ ከመሄድ ይልቅ ዩቲዩበር ነው የምታምኑት፣ ቲክቶከር ነው የምታምኑት መፍትሄ ይሰጠኛል ብላችሁ እና እንደናንተ እኮ ሰው ነው እኮ ያም ሰው ገብቷችኋል? ሰው እኮ ነው ያም ሰው። ሌላ እኮ ታሪክ እኮ የለው። የህግ ሰው አይደል፣ ጠበቃ አይደል፣ ፖሊስ አይደል። እንዴት ልጅሽ ጠፍቶ ዩቲዩበር ጋር ሄደሽ ልጄን ፈልግልኝ ማለት እንደው ንገርልኝ በሚዲያ ምናምን ቢሆን ኦኬ፣ ብር እንዲህ ላኪልኝ ስልሽ እኔ አይምሮ ላይ እንዴትም ሊመጣልኝ ስላልቻለ ነው። አሌክሱ ሚዲያ ላይ እኮ ነው የሚሰራው። ሚዲያ ዩቱበር እኮ ነው። እንትና ስሙ ራሱ ልንገር፣ ሚኪ ዩቱብ ነው የሚለው። ጋዜጠኛ መርማሪ ነኝ ነው የሚለው ማለት ነው ሲለቅ። እንደውም ሼር አደርግልሃለሁ ማለት ነው። እና በዚህ ነው እኔ እኮ ጥሩ ስራውን የታገቱ ልጆች የጠፉ ልጆችን እንደሚያገኝ በቪዲዮ አይቼው ነው እኮ ስራውን አይቼን የተበላሁትን የገባ ፖሊስ መፈተሽ አይቻልም እና ከአዳማ እስከ 18 ቀበሌ አስፈርመ እንደ ቴሌ ማየት ክልክል ነው ብሎ አሉኝ አለ። ይሄ ሰው ብዙም ስለ ከተማ አያውቅም፣ ግራ ገባው። በዛ ላይ ህጻናት 2 ልጆች አሉ። የጠፋችው ልጅ ያው ትልቅ ናት፣ እሷ ነበረች የምታሳድግ። ይሄ ሰውዬ ስራውንም ትቶ ልጆች ማሳደግ ጀመረ እና በዚህ የመጣ ነው እንጂ ፖሊስ ጋር እኮ ሄደን ነበረ። ፖሊሶች ይሄን መልስ ነው የሰጡን። ገንዘቡን ስታስገቢለት ሪሲት ምናምን አለሽ? አለኝ፣ ሪሲቲ አለ፣ የላክልኝ ሪካርድ አለ፣ የራሱ የዋትሳፕ ሚዩት አድርጊና አዳምጪ። ሚዩት አድርጊ። አሁንም ተመሳሳይ ስህተት እንዳትሰሪ የምትሰሚ ከሆነ በኋላ እንግዲህ ነግሮኛል ነው የምትይው፣ ሌላ ታሪክ የለውም። ባለቤትሽ እዛ አለ አይደል? ቮይስ ሜሴጁን ገንዘብ ያስገባችሁበትን ደረሰኝ አጠቃት እንዲህ አይነትን ሰው ሄደሽ አሁን ቀጥታ ክስ መመስረት ነው። ገብቶሻል? አሁንም የምትሰሚኝ ከሆነ ነው ምነግርሽ። አሁን ደግሞ ሄደሽ ደግሞ ሌላ ዩቲዩበር ጋር አካሌ እንዲያደርግልኝ እንደገና ያም ደግሞ ሊግጥሽ ነው የሚመጣው። ገብቶሻል? በቃ ከዩቲዩብ ከሶሻል ሚዲያ ውጪና ትክክለኛ መፍትሄ የምታገኘው መረጃዎቹን ገንዘብ የገባበትን ማስረጃዎች ይሄ
ያሉትን ነገሮች ይዘሽ ሄደሽ እመኚ፣ ክስ መስርቱ። ባለቤትሽ ሄዶ ፖሊስ ጣቢያ ክስ ይመስርትና እዛው ሀገር አይደለ ያለው የዩቲዩብ አካውንቱን ምኑ አያይዛችሁ እንጂ ቲክቶክ ላይ ወጥተሽ እስቲ አንድ ነገር ልጠይቃችሁ። እስከ ዛሬ ድረስ መፍትሄ ወይ ፍትህ ምናምን ብላችሁ ወይ መፍትሄ አገኛለሁ ብላችሁ ቲክቶክ ላይ የወጣ ነገር መፍትሄ ያገኘ ነገር አለ? ንገሩ። የሆነ ሰሞን መነጋገሪያ ነው የምትሆኝ። ውይ የሰው ነገር ምናምን ላይክ እና ኮመንት ታገኛል። ትረሻለሽ። ሌላ አጀንዳ ሲመጣ፣ ሌላ አረስ ሲመጣ የአንቺ ጉዳይ ይረሳል። አሁንም የምታዳምጭኝ ከሆነ አሁን እዚህ ቲክቶክ ላይ ምናምን እከሌ ማለት ተይና ግዴ ባለቤትሽ ጋር ተነጋግራችሁ ማስረጃዎቻችሁን ይዛችሁ ፖሊስ ጣቢያ ሄዳችሁ ይሄው ተጭበርበረናል፣ ልጅ ጠፍቶብን እንዲያርጎ ለታል ክስ ለመመስረት ነው ብላችሁ ፋይል ክፈቱና ክስ መስርቱ። ከዛ በኋላ ይያዛል። ከዛ በፊት መጀመሪያ አናግሪው። እሱ ገንዘቡን ትመልሳለህ ወይስ ጉዳዩን ወደ ህግ እንውሰደው? ከጠበቃችን ጋር ሆነ መልስ ስጠን በይው። አልመለስም ክሰሽኝ ካለ ክሰሹ። እሺ ይህን ማድረግ ትችላለሽ። ይሰማል። እኔማ ብዬው ነበረ እኮ ብዙ ጊዜ በውስጥ ጠየቅኩት፣ ለማንኩት፣ አለቀስኩ። በቃ ልጄንም አላገኘ እሺ ብር ይመልስልኝ ስለው ከዛ እሺ ቀን ስጪኝ፣ ሚዲያ ላይ አታውጪኝ፣ እንደውም ሚዲያ ላይ አወጣለሁ አልኩት እኔ ማለት ነው ላስበቃቀው። ከዛ ሚዲያ ላይ አትለጥፊ ፎቶ፣ ሚዲያ ላይ አታውጪኝ፣ ቀን ስጪኝና ሰጥሻለሁ አለ። እንደዛም ብሎ ግን 15 ቀን ጠበቅኩት ማለት ነው። ምንም ሊሰጠኝ ሊመልስልኝ አልቻለም። አካውንት ሁላ ላኪ፣ ሚዲያ ላይ አታውጪኝ አለ፣ ፈርቶ ማለት ነው። ፎቶ ግን አስለጥፋለሁ፣ ሚዲያ ላይ አወጣለሁ፣ የታወቁ ሰዎች ጋር ፎቶህን አስለጥፋለሁ አልኩት። ከዛ እንደዛም ስለው ደግሞ ፈራ። መልሶ ደግሞ 15 ቀን ከጠበቅኩት በኋላ አሁንም ሪከርድ ስልክለት መልሶ ብሎክ አደረገኝ። ከዛ በኋላ በቃ የለም ማለት ነው። ግን ሚዲያ ላይ መውጣት ሚዲያ እኔ በዛ ስለማላም ነው የምነግርሽ። እንግዲህ ነገ ታመሰግኝኛለሽ ወይ ደግሞ ነግሮኝ ነበር ነው ሚዲያ ላይ ካወጣሽው የበሰበሰ ዝናብ አይፈራም። እንደውም ምንም አታመጭም፣ አንዴ ወጥቻለሁ ምን እንደምታመጭ ያለው ሊልሽ ይችላል። ገብቶሻል። አልሰጥም ካለ በቃ እኮ ሰው ላይክ እና ኮመንት ሼር ይሰጥሻል። ከዛ ውጪ እንዲሁም ወደ ህጉ ሰጪው ባለቤትሽ እዛ አለ አይደል? ባለቤቴ እዛ አለ። በቃ እሺ ኦኬ እሺ በቃ አሁን ያው ይዘጋል አሉኝ እኮ ፍርድ ቤት ለመሄድ አሁን በዚህ ሰዓት ይዘጋል አለ 2 ወር ማለት ነው። ዛሬ እኮ ግዴታ እኮ ዛሬ ያለበት ብቻ ተነጋገሩና ይህን ማስረጃ ይዛችሁ 100%። አይ እኔ እኮ እንደ ሀቢባ ምናምን አሁን የተበላ እነ መብረቁ ምናምን የተበላ ሚዲያ ላይ ፎቶ ለጥፎ እንደሚመልሱት ነው። እነሱ ደግሞ ምንም ሊያስገቡኝ አልቻሉም፣ እንዳንተ ማለት ነው። እኔ እንኳን ብዙ እንኳን አላውቅበትም። አሁን እኔ ስለጠየቅሽኝ የኔ ኦፒኒየን ምንድን ነው? ጉዳዩ ወደ ህግ ብትወስጂው መፍትሄ ታገኛለሽ። ሀገር ውስጥ ስለሆነ ያለው ልጁ ሀገር ውስጥ ነው ያለው አይደል? ልጁ ያው አዲስ አበባ ነው፣ እንደዛ አዲስ አበባ ነው ያለሁት ነው ያለው። ያው እሷ ባለቤቴ ደግሞ ያለው አዳማ ነው። ያው እጅ አልከስም ነው ያለኝ። ገባ ተናዶብኛል ባለቤቴ ማለት ነው። እሱ የእናንተ ብቻ ነው። እሱ አንፈልግም አንከስም። እሱ ግን እኔን አሁን ስለጠየቅሽ እንደ አንድ ሰው እኔን የጠየቅሽ ምን ላድርግ አይደል? የኔ ሀሳብ ይሄ ነው። ውጤቱ እንግዲህ አብረን እናያለን። እኔ ያልኩሽ ነው የሚሰራው ወይስ አንቺ ባልሽው መንገድ የሚለውን መተሽ ትነግሪናለሽ። ጊዜ ፈጥሯል። እሺ ኦኬ እሺ በቃ አሁን ለመክሰስ ያው 2 ወር መቆየት አለብኝ ማለት ነው። እና መስከረም ላይ ነው የሚከፈት አሉኝ። አሁን ይዘጋል ይመስለኛል። እሺ
ኦኬሽ አሌክስ አመሰግናለሁ። እሺ እሺ ወንድሜ ሰሙ ከሆነ አዳምጡ። እዚህ ያላችሁ ሰዎች የሆነ ችግር ሲደርስባችሁ አንሷ ልጇ ጠፋች ዩቲዩበር ጋር ሄዳ ፕላን የሚያወጡት ይህ እናታችሁ ልጅ እንኳ እንዴት እንደሚገጥ አድቫንቴጅ ነው ሰው የሚፈልገው። ለህሊናው ሲል እኮ የሚሰራ ሰው እኮ የለም። እግዚአብሔርን የሚፈራ እኮ በጣም ትንሽ ሰው። ይህን እንዲህ ማትቱትን ሀቅ ልንገራችሁ፣ እግዚአብሔርን የሚፈራ ሰው በጣም ትንሽ ሰው። እንደዚህ አይነት ሰው ማግኘት በጣም ከባድ። ማንኛውም ሰው በቃ ይህ ሰው ጥሩ ሰው ነው የምትሉት ሰው አላድቫንቴጅ አንድም እርምጃ ይራምድ። ለእናንተ ህመም፣ ለእናንተ ችግር፣ ለእናንተ ጉዳት እንደው ለህሊና ስል እስቲ ከነፍስ ያገኘዋለሁ ብሎ አንዲች ኢንች ማንም አንድ ማታውቀው ዩቲዩበር